አልመረብኝም። ሊገዛ ነው ብቻሽን አይደለሁም ማሬ፣ አይደለሁም ፍቅሬ፣ አይደለሁም ማሬ። ልበ ሙሉ ኮስትር መሌ ችግር የለም። አሁን እየወጣን ነው ከቤት በኋላ ላይ እቺ ነግርሻለሁ። አምሮብሻል። አመሰግናለሁ የኔ ፍቅር ቦዚ የኔ ወድ ልብኮ አምሮብሻል የኔ ናጅዬ የኔ ፍቅር መቅደስ ቤት ናት። እሺ ማሮች ብዙም አንወጣም እኮ እኛ ውጭ። እኔ አሁን ውጭ ብዙ ሰዓት ቤት ነው የምታዩ። እነሱ ጥለውኝ ሚኪ እንትና ኮስተር ዲቦ ዘዋሪ ናቸው። በጣም ሲበዛ ዘዋሪ። እኔ እቤት ቁጭ ነው የምለው ብታዩ ሚስኪን። ከዛ ስናፍቁ ሰሞኑን ቀን መገባው ጥለውኝ እየሄዱ ነው። ማርያምን ውነት ውፉ ነሻል የኔ ይረቃሉ የኔ እርግብ እኔ ማሮች የኔ እንደው ምንድን ነው የሚሻለኝ? እንትኑን መስታወቱ ዝቅ ላደረገው ብዬ እምቢ አለኝ። በዚህ አይሰራም። እና ስንት ቀኔ ነው መሰላችሁ እንደዚህ ከወጣ? ሳምንት ሆኖኛል። ቀረጻም ቤት ነው የምቀርጸው፣ ቪዲዮም ቤት ውስጥ እየሰራው ነው። ቲክታክ ራሱ የምቀርጸው ቤት ውስጥ ፊት ለፊት እንደዚህ ሰልፍ አስቀምጬ ነው ቪዲዮ ራሱ የምቀርጸው። ውጭ እነሱ ይወጣሉ፣ ሁለቱ ድወራ ይወጣሉ ብታይ። ከዛ አንቺ ውሪ ነሽ እያሉ እኔን እንደ አሻንጉሊት ምን ነው አሁን እኔ አሻንጉሊት ይበስ ምንድነው እንደዚህ ማማራ ይኔ ናነዋ ይኔ ፍቅር አሁን እኔ አቤት በኋላ ቤት ጥለው ከሄዱ ማለት ነው ማሮች፣ ተንኮል ነው የምሰራባቸው። ተንኮል ሰርቼ ነው የምጠብቃቸው። እሺ እናንተ ጋር አነጋገርና ነገሩ እናንተ ልጆች ብቻ አይደላችሁም። ለካ ለማ ብሎ አፉን ከፍቶ ያለ ተንኮል እሰራለሁ። እሺ ካሁን በኋላ ቤት ቁጭ ስል ተንኮል እሰራለሁ። ከረሜላ ገዝተሽልኝ ነኝ ላይተሯ ገዛልሻለሁ። ስንት ይሻልሻል ማሬ? ድምፕል እሺ ወይ ቲንክ ዋሪ እንዴት አየሻት ውዴ? እዚህም ጋር ለድምፕል እዚህ ጋር ማለኝ ወጥቶ አይቶት ይገባል መሌ ልበ ሙሉ ኮስተር መሌ ማይክዋ የኔ ፍቅር ዙዙሻዬ የኔ ቆንጆ ዙዙሻዬ የኔ ማር ደውዲቷ መቅዲ ጆሮ ጌጥ እሽልኝ። ምን አይነት ጆሮ ጌጥ ልግዛልሽ ማርያምን? ምን አይነት ልግዛልሽ? አስቀምጠውና ስትመጪ ትወስዷለሽ ማርያምን። ምን አይነት ልግዛልሽ? ምን አይነት እንደዚህ እንደለበስኩት አይነት ነው? እንደዚህ ድቦራ እንደለበሰችው ነው? እንደዚህ እሱ እንደለበሰው ነው? ስማሙሉ ፍስቅዱስ ሙቼ ነው ቆሜ ምን አይነት ልግዛልሽማ? ወይ ዙዙዬ ነባ ነገሪኝ ማብቃ ምንድነው ማትበቂው? ኧረ ሰው አይደውልም። ሀብል እንደ ኮስተር ስነ ስርዓት ሴት ልጅ ራሱ ትልቅ ስታረግ አልወድም። እንኳን ወንድ ሲያረግ አይወድም ማሪ። እሱ ውድ አጣፍቶ ነው በጥፊ የሚጥለኝ። ብቻ እንኳን አይደለም እንደዚህ ትልቅ እየክቡ እንደዚህ ሲደረግ ያስጠላዋል። እናንተ ጋር ኢንፎርሜሽን የመሰለ ነገር አለ። ኧረ በቅርቡ እመጣለሁ። ትንሽዬ እሺ። ለንቧ የማርቀፈው ነው የምገዛላት። ገዛላት አንተ የማርቀፈው ነው የሚያስፈልጋት። የኔ ማር የኔ ፍቅር የኔ ወድ አሁን ነው
ናሆሚት ጎጃሜዋ ምናምን የሉም። እኔ ቤት ራሱ ከመጡ 3 ቀን ሆኗቸዋል። የሉም ኧረ ወይኔ እንደምን ይሻላል ምን ይሻላል የሉም ራሙ አለች የታለ ትዋብነሳ የሉም ምን ትዋብ ሳባ የሀገሬ ብሌን ዘውዲቷ ያለች ቀዳማዊት አሚራ ያለች ቆይ እዚህ ጋር እዩ አለች ኤዶማዊት አለች ውቤ አለች መነናዊት አለች ሰምሪ አለች ሸረገድ አቢሲናዊት ሁሉም ልጆች አሉ። የጠፉት ኑሐሚን አለን የደራዋ አለን። ሁላችሁም አላችሁ። እኔስ ወንድሜ ግምጃዬ እንዴት ናችሁ? ግምጃ እንዴት ናት ልትል መስሎኝ ወንድሜ ግምጃዬ ሁላችሁም አሉ። የሌሉት የለውም። አሁን ጎጃሜ የለችም። ጎጃሜዋ ናሆሚት የደራዋ እንትና ግን ጎበዝ ናት። ይቻለች እንዴ መሳይ ይቻለች የምትናገረው ምንትዋብ በጣም ጸደይ ልጅ ነሽ። እሺ በርቺ። በድምፅሽ መናገር ከቻልሽ መውጣት ደግሞ በጣም ቀላል ነው። ደግሞ ድምፅሽ እንዴት እንደሚያምር እኔ የለውም። አካውንቱ ተዘግቶበታል። እሺ ያኛው ተወስዶበታል። ትንሹ ምን ነው ያንቺ እሱ ትንሹ ነው እንዴ? ምን ሆነ ነው ተወሰደበት? አካውንቱን ወስዶበት ይሄ አዲስ ነው። ፎሎ በዚህ ማርያምን ፎሎ አድርጉ። ትንሹ እያደረጋችሁ ማሮቼ፣ ትንሹ ሁላችሁም ፎሎ አድርጉት። እሺ ሁላችሁም ቪዲዮ እሰራለሁ። እሺ ፍቅሬ ጸዳልዬ ደህና ነሽ? ትንሹ ፎሎ አድርጉት። እሺ ፍትለኛ ሄሉዬ ኖላዊት ለሁላችሁ 961 ሰው ሄሉ ጎበዝ ናት። ደስ ትላለች። ሄሉ ሂጂ በጣም ነው የምወዳት። በጣም ጎበዝ ናት። ባይዘዌ እንደዚህ ከሚከተሉ ሰዎች ማለት ነው አርቀው የሚያስቡ ልጆች ከስንት አንድ ናቸው ታውቃለህ። ላይክ ምንም ነገር ሊቀይራቸው ሰው ገለህ እንኳን ገሏል ብለው ቢነግሯቸው የማያምኑ ልጆች ማለት ነው። ሲመክሩ በስመ አብ አማርኛቸው ራሱ ደስ ሲጥሩ ፍትህ አትቅኑ ቀዳማይቲ ሲያም አይ ወንድም ያለች እቀናለሁ። አረ ሁላችሁንም እሺ ሁላችሁንም ዙዙዬ እንዴት ነሽ? ይኸውልህ እንዳለች እኛን አትወድም እንዴ? አረ እኔ እረፉ ማሊያውን ሳልገዛ እንዳልመልሳት በጣም ነው ወሎዬ። አረ ማሮቼ ለምንድን ነው ይዣቸው የወጣሁት? የኔ ፍቅር እኔ ውድድር ነው ማድረግሽ። ቤቴ ስመጪ ደግሞ ካሁን በኋላ አይሻለሁ። እሺ ፍቅሬ ውዬ እኔ አካውንት መስሎኝ ፎሎ ላደርጋት ነበር። ሀገሬ ፎሎ ወረሽ አይደለች ያን ካጠንቀውት ነው የኔ እኮ ነው ታዲያ ፎሎ ሬናት እኮ ሀገሬ ይቅርታ የኔ መስሎኝ ያደረ ነው ምናምን ተባለ ነበር። እኛን አትወደንም እንዴ? አዎ ቅድስትዬ ስንቴ ነገር በህብረት እንወዳችኋለን። አይ ያሻፈረን ካላችሁ በህብረት ገደል እንዳገቡ ነግራችኋለሁ። ወጥቶ አይቶት ይገባል። እኔ እንዴት ነሽ? ልበ ሙሉ ኮስ እኛ እንታይ ማይ ሁላችሁም ትታያላችሁ። እማኔስ ስቀጥ እናስ ብሉዬ አቦ ተባረኪልኝ። በጣም ነው የምወዳችሁ መቤቴን እንጃ
እንዴት ነው? ደህና ናችሁ? አለን። ሰላም አለን። እንዴት ነው ጨዋታ ምናምን? አይ ድክለኝ ከማድረግ ብዬ ነው አልጨበጭም። እሺ ቴንኪው በጣም ሰላም ሁኚልኝ። ምንም አይደል። አባ ኮስተር ብሎ ግምጃ ስገባ ደንግጠዋል። ማርያምን እኔ አታስከፉኝ ማሮቼ። እኔሳ አትበሉኝ። አሁን እኔ አፌ ላይ ሲመጡልኝ አፌ ላይ የመጡትን እንጠራ ነው እንጂ አንደኛችሁን ከአንደኛችሁ ለይቼ የማይበት መንገድ የለኝም። ምን ያክልም እንኳን ቢቀርቡኝ ማርያምን አዳኞቹን አንደኛችሁ ከአንደኛችሁ አለይም። ልጆች አረካኖቹ አዳኞቹ ከፈለጋችሁ ገደል ግቡ፣ እንጦሮጦስ ግቡ። አታስጨናንቁ። አዎ እሱ ያለው ነው። አታጨናንቋት። ያው ማርያምን ነው ወራ የለም ወይ የማይፖስቱኝ ልጆች እራሱ አሉ እኮ ማሮቼ፣ የማይፖስቱኝ ከነ የማይፖስቱኝ ምንም የማይፖስቱኝ ምንም የማታውቋቸው ልጆች አሉ። ሙተው የሚወጡ በጣም ትልልቅ ሰዎች ማርያምን ትልልቅዬ ሰዎች ትልልቅዬ የዋሉ ሰዎች የወለዱት ምናምን ሁላ ይወዱኛል። ግን በውስጥ ነው የሚያወሩ በቃ ምናምን ከበር የሚያደርጉትን ነገር ከበር የሚያደርጉልኝ ማሮቼ እኮ እና ወላሂ የምሬ ነው። የማይፖስቱኝ ፕሮፋይል ያላረጉ አሉ። ግን ደግሞ ምን የሚጠቅመኝ ምን ልብ በቃ ብልጥ ሁኚ፣ ለምንድን ነው እንደዚህ የምትሆኚው ምናምን ብለው በውስጥ የሚመክሩኝ ምናምን ብዙ የምወዳቸው እናቶች አሉ። ብዙ ማሮቼ ሁሉንም ነገር አገናዝበው የሚያዩ ይኸው እዛ ጋ ግን አንደኛ ደረጃ እኔ አልፖስትሽም ግን ሙቼ ነው የማወድሽ እኮ ማርያምን። እኔ በጣም ነው አንዳንድ የጠራኋችሁ አዳኞቹ ብዬ የጠራኋችሁ ለምንድን ነው? አንድ ሰው ብቻውን ስላልሆነ ሙሉ ጀማውን ነው የምወደው። እናት 3 4 5 6 እስከ 10 ልጅ ትወልዳለች። አንዱን ከአንዱ ግን ለይታ አታይም። ሁሉም ልጆቿ የአንድ ደም ልጆቿ ናቸው። ስለዚህ ግን አንደኛው ልጅ ደጋግማ ልጠራው ትችላለች። የአንደኛው ልጅ ስሟ ላይ አፏ ላይ ስሙ ሊነሳ ይችላል። ግን አንዱን ከአንዱ አትለይም። እሺ እኔም ደግሞ በጣም ነው የምወዳችሁ የኔ ወርቆች፣ የኔ ሁሉ ነገሮች፣ የኔ አስተዋዮች፣ የኔ መልካሞች፣ የኔ ንጹህ ልቦች፣ የኔ እናታችሁ መሳይዎች፣ የኔ ፍቅሮች፣ የኔ አንደኞች። እኔ የሚይዘው መኪና ያለው አሁን ያለው መኪና ኦኬ ፒካፑ የሽቦ መኪና ልግዛለሽ? የሽቦ መኪና ይቻታም ታምራለች። ማርያምን የታ ነው የምገዛልኝ? እኔ ያችኛው መኪና ሁለታችንም ባንይዝ እግረኛ አሁን እኔ ከሚይዝና መኪና አንተ ከምትይዝ እኔ ቢይዝ ይሻላል አይደለም? ያው እኔ ተያዝኩኝ፣ አንተ እኔ መኪና ውስጥ ትገባለህ። አይ ይቅርብኝ። መኪና ልገዛልሽ ነው ፒን ማሬ ማይካ የፍቅሬ ወይ ማሬ ውዴ፣ እኔ በራሴ ነው የምገዛው። ድብልል ብዬ ማሬ ኩርት ቅብርር ብዬ ታይኛለሽ ማሬ። በቅርቡ እንዲህ ያዞርኩት ነው የምመጣው። እኔ አልፖስትሽም ግን ወድሻለሁ የኔ እናት ሙድት ብዬ የኔ እናት እኔ ሙድት ደባል ማይኳ የኔ ፍቅር ኧረ እባክሽ ገዛው ልጋጭልኝ መኪና ከዛት ማሬ ውዴ ማይኳ በ15 ቀኑ እኔ እናታችሁ መድኃኒዓለምን ጅንትልትል ብዬ ነው የምገዛው። እሺ አሁን ልግዛ ብላ አሁን መግዛት እችላለሁ። እሺ አቅሙ አለኝ፣ ግን አገሬ ላይ ሆኜ ነው የሚይዘው የሆነ ቦታ ላይ ዩቲዩቡን የሰራር ነው
ወይ የኔ እናት በቃ ከዚህ በኋላ የግምጃና የኮስተር ከዚህ በኋላ የግምጃና የኮስተር እንጀራ ልጅ ነው የምለው ስሜን ምን ነው ማሪ ምን ነው ማሪ ምን ነው ወሎዬ የኔ ፍቅር ወድሽ ነበር እኮ ሰሚን ወሎዬ ደግሞ አንድ ነገር ልንገርሽ እሺ ከዚህ ከንግስት ቀተው የንግስት ካደረግሻት ጎን ያለችውን የቤተ ክርስቲያን እንትን ማለት ነው አንሻት እሺ ጸዴ ሪካርደር ነው መሆን ያለብሽ ሪካርደር ሁኚ እሺ እኔ ይኸውልሽ ጽድት ያላችሁ ሪካርዶችን አይው አሁን ለምሳሌ የቤታዩ የራሷ የሆኑ ሪካርዶች አሏት ማንንም በማንንም የማይደራደሩባት ሪካርደሮች ለምሳሌ አሁን አመለን ይዋት አመላውን በሞት ማንንም ጋር ማትደራደር ልጅ ናት እና ሪካርደር ለመሆን እጭ ሆኖ እኔ ደረጃ አወጣላችኋለሁ እጣ እንደዚህ ስማችሁን ጽፍ እና ሪካርዶች እንደዚህ እኔ ደግሞ የኦንላይን ኤዲት ትምህርት ተሰጣችኋለሁ ማርያምን ከምሬ ነው ምርጥ አረጋጎችን ሚኪ እንዲያስተምራችሁ አደርጋለሁ ኤዲት ደግሞ የሚያደርግ ልጅ ኤዲት ተሆኑና ከዛ ምን ትሆናላችሁ መሰላችሁ እንትን ከዛ ደግሞ አሁን እኔ ከአመት በፊት ራሱ ግጥም የምጽፉ ልጆች ካላችሁ ብያቸው ነበር አሁን ግጥም ቢጽፉ የሆነ ነገር ቢያሳትሙ ምናምን ነገር በቃ ነበር ግን አይረጉም ላይክ እንደዚህ ማንም ዝም ብሎ ምንም የማያውቅ ሰው ጋር ከመከራከር እንትን ማለት እና አሁን ሪካርደር ማርያምን እኔም ወይ ፒኖ ተአለቀ ሳላነበው እና ሪካርደር ኤዶማዊት የኔ ፍቅር ብዙ ድሽ አለው ግን ምን በደል በሰራ ነው እንደዚህ እናንተና እሷ እንደዚህ ተረባብራችሁ እኔ ላይ አንስተሽታረጉት ምን አይነት አይጣት በሰራ ምን በበደላችሁ ነው እንደዚህ 1000 ሰው ቁጭ ብላችሁ መታዩት እስከሚገዛ ድረስ ቀዳውዬ የኔ ዳድዬ ወይ ግምት የኔ አበባ ወይ የኔ ፍቅር ዛሬ ቀን ይሄ ቢታ ያምርም መሰለኝ ምንም ነገር አያምርም አሁን ለኔ ወይ ይሄን ራሱ በገዛው አሪፍ ነበር ለእልቷ አቢሲኒያዊት የኔ ፍቅር አተረሻለሁ ያልኩሽ ነው ትይዩ አይገርምሽም እነዚያ ትንቢተኛዋ ንስር እንዴት ነሽ አይደንኩ የድሮዋ ምን ሆነሽ ነው የጠፋሽው ምንድነው ማረ የጠፋሽው ንስሮች ወይዬ ማረይና ተይ ዘበይተይ ኩር ማረይ ዞምቢ በለኝ ሸዊት ማረይ የልቤ መብራት ፋኑሰይ ንግስተይ ሸዊት ማረይ በስመ አብ ፀሐይ ገደላት በስመ አብ ኦኬ ዞር ነው አሁን ሊዞር ነው ይዞርብሻል ፀሐዩ ማሪፍ ነው በቃ በዚህ በእኛ ይመጣል ወየ ፍቅሬ ወየ ማረይ ውዴ ሸዊት ናተይ ዘንበይ ታይ ግን እማ ምን ነው ማሬ ቲጂዬ የኔ ፍቅር ስራ ቢዚ ነኝ አለች የድሮዋ አውቃ አይደለም ቢዚ ካልሆነ ስለምንድን ነው ቢዚ ነኝ የምትለው ቢዚ ስለሆነ ቢዚ ናት ቆይ የት ነው የምትወስዱኝ የት ነው የምትወስዱኝ ማሊያውን ሰልባጅ እየፈለግን እባክህ ኧረ በእናትህ መነጽርሽን አታረጊም የት አለ ችግር የለውም ኧረ አውቄ አይደለም አለች አውቄ አይደለም አለች እማኔ በጣም ነው የምወድሽ ግን እንደዚህ አልወድም እርግቤ የኔና ለኔ ሙድድ ነው ማድረግ ጽጌሬዳ ወይ የቲጂዬ የኔ ፍቅር ወይ የኔ ማርማሪ ወድዬ
ኧረ ጎራው ኧረ መርዙ ኧረ ደመን ዋንኛው ኧረ ጎራው 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 መርዙ አለኝ ኧረ መርዙ አለኝ ኧረ ደመን ማነው ኧረ ደመን ማነው ጎራውና ጎራውና ያቺ ውሻ አታምርም? ያቺ እዛ ላይ ያለችው ውሻ የተሰቀለችው ውሻ ፎቶዋ አታምርም? ጎራውና ዱባይ ነው እንዴ የምትመጡት? አዎ ተቀበሉ። ጎራውና ሞጣ ጎራው አትበሉ ብሏል። እሺ ጎራው ፈረሰ። ኧረ ጎራው ወረ ጎራው ወረ ጎራው ወረ ጎራው ወረ ጎራው ወረ ጎራው ጎራውና 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 አንድ አመት ያለ ነውና ጎራውና ኧረ ጎራው ግፋ በለው ግፋ በለው ግፋ በለው ግፋ በለው ይገፋል ይገፋል ግዱ ከሀገር የወጣበት ጠፋው መንገዱ። ወሎዬ ምን አድርጌ ነው የምትይኝ? እኔ እናት እንጦሮጦስ አስገቢ ፍቅሬ ወሎዬ ብለሽ እኔ አልናገርሽ ነገር ስምሽ ማሬ ወሎዬዋ እንትና ማንተስዬ ጎጃሚዋ ጎንደሬዋ ብላችሁ ማህበረሰብ አትሰደቡ ወይ አንሱት። ማርያምን አንዳንድ ሰዎች ጎጃሚዋ ነኝ፣ ጎንደሬዋ ነኝ፣ ሸዋዬዋ ነኝ፣ ወሎዬዋ ነኝ እያልሽ ማህበረሰብ ታሰድቢያለሽ። ገዝት ላይ ቁጭ ብለሽ ሰው ስትሳደቢ ቆይና ከዛ በአንቺ ምክንያት ሙሉ ማህበረሰብሽን ታሰድቢያለሽ። ደግሞ አንዳንድ ጨዋዎች አሉ እዚህ ጋር መጣኔን ተሳደባለች። አንቺም ብሎ ወሎዬ ቅርናታ አይደሉም እኮ ታውቃለህ። ማርያም እኔ ስለማቅ ነው ፌክ አካውንት ይከፍቱና ወይ የሶማሌ እንትን ትሆንና ቃላ ትሆንና የሶማሌ ብንከባበር ጥሩ ነው። ምን ነው አንቺ ደግሞ ነውራም ባለጌታለሽ እንደ እውነቴን ነው። የስልጤዋ የኔ እናት እናንተ ማሮች እኮ ናቸው። ደቡቦች አሉ፣ አሁን የወላይታ ልጆች አሉ ሙተው የሚወዱኝ። እናቴ ደግሞ ተፈግም ብዬ ነው የምወዳቸው። ጸጥ ገዝት ላይ ገብተው አያወሩ አይሳደቡ። እሺ ምን አይሉ እናቴ ትሙት። መነጻሬን ኮስር ሰበርኩ። ኧረ ስነ ስርዓት ያዙ። ይኸው ዘራፋ ካኪ ዘራፍ ልበል። እሺ ብያለሁ። ኧረ እኔ ጀግና ያምረኛል አንጎራጉር
ወልቃይት ጠገዴ በሉ ውረድ እንውረድ መንገድ 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 አይቴ ጨምበላላ አይቴ ጨምበላላ አይቴ አምሩ የለም እንዴ የለም ኢትዮጵያ ብቻ አይደለም ማርያምን የሀገር ውስጥ ሜድ ኢን ኢትዮጵያ ሜድ ኢን ቻይና ሜድ ኢን አሜሪካ ሜድ ኢን ስዊዘርላንድ አትእንበባዬ አትእንበባ ሚኪ እንዳት ሚኪ ቶሎ አትሂድ። ምንድን ነው እየሮጥክ የምትሄደው? ነገን አፈጣጥረዋለሁ ሰርቶ ሁሉ ነገን አፈጣጥረዋለሁ የለም አለ የስ አርጀንቲና አላቸው የለም አሁን ያለቀው ደውለህ ነበር አይደል? ማዘዝ ነበር ትዝ አለኝ። አይ አለ ብለን ነበር ግን አለቀ። ፖርቹጋል ስንት ነው? ካገኘንማ አንድ ላይ ነው። ዘርበል ቀልዳለን። እከካ አንተ ልትገዛ እኛ ሳንገዛ እኔ 1 ሚሊዮን ታብታብ አስደርጌ እስኪ ደውልሽ ማመልቼ የለም። የምን ነበረ? አርጀንቲና ለማን ነው? ሁለቱ አዊ አንድ ነው ያለው። አርጀንቲና አንድ አለ። በቃ የኔ ይገዛ አለ። በቃ የኔ ይገዛ የኔ ብቻ ተገኘ። 5 ነው በለው 45 አይደውልለት እንደ ብቻ የሚመዳደብ ሲጀመር ግምጃ ትችያለሽ። ሮናልዶ ጀግና ነው። እኔ ማንም ስላለኝ አይደለም፣ ግን እኔ ከድሮ ጀምሬ የማውቀው በቃ እኮ መፍትሽ ነው። ሮናልዶ ነው የማውቀው ሮናልዶ ነው። ሮናልዶ ኮንሺ ፖርቹጋል የሚሰጭው አቢ አልፈልግም። እኔ አንተ ጋር ማች ለመልበስ ነው። ዩኒፎርም መስሎ ነው የሚታይ። እግዚአብሔርን ዋ አሁን ስንመጣ የለም መንገድ ላይ ወጠሩ ሰው ይሄ ያደረገው ማለት ነው። ኦፍኮርስ ማለት ነው። ኦንኮርስ ሮናልዶ ንጉስ ነው። ኦንኮርስ ሮናልዶ
ኦንጎርድ ሮናልዶ ከዛ ውጭ ደግሞ እኔ ንግስት ነኝ። በቃ እኔ ንግስት ነኝ። እኔ ኮፍያ አልወድም። የአርሴናል አይደለሽ እንዴ? ኮፍያ አልወድም። አርሴናል ደግሞ ገባች። ይኸውና ይኸው እንዳይጨማል። እሺ የመቅዲ አለሽ መቅዲ ሰው ቁጥሯ መቅዲ ሮናልዶ የሱ ደጋፊ ነች። ሮናልዶ እኔ ወደዚህ አሳያቸው። ይኸው የመቅዲ ነው። ይሄ የወደቀ ክለብ ይሄማ አይ ወጋኝ ስቶሪ አስፖርት ጋር ያላት ስቶሪ ያለ ታውቃለህ። በስመ አብ አሁን እዚህ አርጀንቲና ነው ከአርጀንቲና እዚህ ሰው በቃ እዚህ ስቶሪ ቻገር በቃ እዚህ ስሜታዊ ነው ሲከራከር ነገር አሁን አርጀንቲናን ግን ማለት እኛ አበሾች ማለት ነው የእውነት ግን አርጀንቲና ይሁን መቼ አሻጉሊት መዛይ አሻንጉሊት ካለ መረቡን የሚመስል ጊዜ አላት። እግር ብሉ በያት ጥሮታ ወጥቶ የማድረጉ ቤተሰቦች አንድ ቁጥር ግምጃ ዳኛው ሌላ ሶስተኛ ታይ ውድ አስገዛዋሉ። አልገዛም ታለኝ ይሄዳለሁ ቤት ሶስተኛ ምናምን ዱቅያ ይፍቅሪ ለእኔ አንድ ገዝቶ ለሱ ሁለት ሊገዛ ይንሾካሾካል። ምን አላቅለም ሲሰማ ምንድን ነው የምትሾካሾከው? እንደ አንቺ ደግሞ በሙስና ነው እንደምትሰሪው አይደለም። ሙስና የሸጥሽ ሙስና ትሰሪያለሽ። ሙስና ትሰራለሽ። ኧረ እሱ እኔ እናንተን ሳወራ ይንሾካሾካል። ይኸው ማርያምን ከአንቺ ህይወት ጋር የሚመሳሰለው የሮናልዶ ከአንቺ ህይወት ጋር የሚመሳሰለው የሮናልዶ ታሪክ ነው። ግምጅነት አስማ ቤቲ ውሳችሁ ቀይ ኤምቸው እንዴ ሆስ ጋር ውሳችሁ ሞታ ከራበ ገና እንትን ላይ እኮ ተባሉት። እኔ አራት ማሊያ አለኝ። አራት ማሊያ አለኝ። አራቱም ቅመሜ ወይ እኔ እናት 16 ሳይገቡ ነው ወደ ሀገራቸው። እንደውም ጊዜ የሀገሪቱ መንግስት ያለኝ በራሳቸው ብሎ ተመለሰ። አንተ ኧረ በእናትህ ጀለስ የግል ጀት ያለው ሰው ወረቶ በእናትህ እኛ ሜዳ ስላለው እንከራከራለን። እግር ኳስ ላይ እኮ የእሱን ያህል ኔትሮዝ ያለው የለም ታውቃለህ። ስለምሳሌ ነው ያወራን ያለው እና ሜሲ ራሱ ስንት ነው ኔትሮዝ ስንተኛ ላይ ያለው ነብሮ እያደረግልሻለሁ እኔ አሁን ስለሜሲ ስለኳስ እና ስለሰውነት ቀርጾ ያወራን ቁንጣውን ግዛላት እያሉ የለውም። አሁን እኛ የምናወራው ክሪቲካል የለውም። ጀለስ ቁንጣውን ግዛላት እያሉ ነው። መሳይ ቁንጣውን ግዛላት። መሳይ ቁንጣውን ግዛላት። አንተ መሳይ ቁንጣውን ግዛላት። ቡታንቶውን ግዛላት። ካልስም ግዛላት። ርግቧ እኔም እንደግዛልሽ እርግብ ንቧ አንቺ መገዥልኝማ እዛ ሱቅ ያየሁትን ነው ማሪ። እዛ ሱቅ ያየሁት እኔ እስከኔ ኧረ ልጨፈልቁኝ እምቢ እንደዚህ ያወጣል። እምቢ ምንድን ነው ሮናልዶ ምናምን የምትሉት? እኔ ለምገዛው ቁጣም ግዛለ ንቧ ምን ልግዛልሽ እኔ ብላኝ እዛ ቤት ያየሁትን አልኳት። 18 አይለቅም አይሄድ ይልቃል። እጃችን እኮ አዲስ መሆኗን አይታወቅም። ጥለታታ ሜሲ ሂጂ ምረጪ። ሰማኝ
ሰማይ ኮስተር አትፍራው። ለምን ፈራው? አይደለም ለምን ፈራው? በቃ የመጃጃል አንድና ሁለት ለምንድን ነው ሰማይ ንዋ መነናዊት ምናምን ሆነው ሂጂና ያንን ያየሽውን ልብስ ሂጂና ለብሰሽ ነው የምለው አለሽ። እኔማ መነናዊት አንቺም ይሄንን ኧረ ሂጂ ልበሽ ብለውኝ ንባ እኮ ልገዛልኝ ነው። ይህንም ብያለኝ አላልኩም። ይሄን ያልኩት እጄን እንደዚህ ነው ያልኩት። ልብሱን ሊሆን ሂጂ ማሪ። ዛሬ የምገዛልሽ ፕሮግራማችን ማሊያ ነው። እንደ ምንድን ነው እነሱ ንባናት እነሱ ናቸው። ቀጣይ ፕሮግራማችን ምንድን ነው? ወደ ቤት መሄድ። እምቢ ሂጂ ምረጭ ብለውኝ ይኸው ሂጂ ምረጭ ብለውኝ እነሱ ብለውኝ ሂጂ ነይ ምረጭ አልፈልግም ማሊያውን እመቤቴ አልፈልግም። ከአንድ ወር በኋላ እነሱ ይገዙልኛል። ማርያምን እኔ እና እሷ ሴቲቱ ነን የምንሄደው መርጠን እጅ ምረጭ ይኸው ጌታ ምረጭ ማርያምን እስኪ መጀመሪያ ማርያም ምንም እንዳትላችሁ ንቧማ እኔ እገዛልሻለሁ ብላኝ እንትናም ብላኛለች። ቆይ አንተ ምን አገባህ? እሺ አታባረኛ እመጣለሁ። የትኛው ቤት ነሽ? ሹመሪ ባጊ ነው። ሁለት ኪስ አለው ከታች። ከዛ ታች ላይ ቅድ አለው፣ ፖርስ አለው፣ ጫማ አለው። ጫማው ደግሞ ላሳያችሁ እንደዚህ አይነት ነው። ግን ይሄ አይደለም ጫማው፣ ይሄ አይደለም ግን ይሄ ነው። የዚህ አይነት ነው። የዚህ አይነት ነው። ሄሉ ዝርፍጥ ያለ ሳይሆን ብድግ ያለ ነው። ከዛ እዚህ ድረስ ቲሸርት አለ። ሱሪ አያምርም። ብዙ አይነት እኮ ነው። ጥቁር አለ፣ እንትን አለ፣ ይሄ ጂንስ፣ ይሄ ሰማያዊ አለ። ያመረሽ ምረጭሽ። እሺ ቆይ አሳያችኋለሁ። አንድ ላይ ይምጣልና አንድ ላይ
አዩ ስሙኝ ልንገራችሁ። አሁን ማሊያውን እንግዛና እንሂድና እሱም እንዳይቆጣን ከዛ እዛ ቤቱ ያየንበት ቤት ውስጥ እንገባለን። እሺ ያየንበት ቤት እንገባለን። ጫማም አለው እንትንም አለው ካርጎ ሱሪ እዚህ ድረስ ቲሸርት፣ ከዛ ጫማው ደግሞ ይሄ ጫማው ይሄ ኮስተር እምቢ አለማ። መርፈኛው ኮስተር እምቢ አለኝ። ንቧ እረፍ እንዳትነካኝ ይመጣል። ኧረ ልመታ ጅርታ ኮቱ አልመጣም እጅሽን አትቢ። ለምዶብኝ እኮ ነው ማሮቴ። በቃሽ ሀይሚ ከንቱ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ አይዞሽ ሙሽሪት አይበልሽ ከፋ
ወረፋ አይዞሽ ሙሽሪታ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል እለብሳለሁ የኔ ነው አይላጥም ይላጣል። ምንድን ነው ኮሜንት ለምን ደወፍ የምታደርጉት? ማን መጥቶ ነው? ለብሰህ ነው ቤት ልንሄድ አርጀንቲና ካፌ እንሄዳለን። አዲስ አበባ አርጀንቲና ካፌ አለ። ለምን ዛሬ ኧረ ኮሜንት አብሮ አይ ምንድን ነው እኔ አልፈልግም። ኮሜንት እንትን ብለው ነው ምንድን ነው ኮሜንት እየደጋገሙ አንዴ ኮሜንት ደጋግሞ ከዛ ደግሞ አንተ ቢያልክ ሲጀመር ነው እና ሲኩ ገዛለሁ ማለት ገዛለሁ ኪታን ከካሞይ ሜዳሊያ ልግዛልሽ አንገትሽ ላይ ታደርጊያለሽ። ያልበላሁትን ዋንጫ እኮ ነበረኝ ትምህርት ቤት ላይ። አይዞሽ ሙሽሪታ አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ ሀይ ሚኪ እንዴት ነህ ሚኪ? አንተ የፖርቹጋል ደጋፊ ደህና ነህ ሚኪ? አንተ ሲያርሰብ አንተ ምንድን ነው እባክህ? ምን ኢፌክት ነው? ቀላል ቢጫ አስተካክለው ነው እሱ። አሁን አንሄድም እንሄዳለን እኮ ቀይሪ ጨረስን እኮ ወደ ቤት እኔ አልሄድም ወደ ቤት ሂዱ ገደል ግቡ ማርያምን እንዳትወጣ ፋሚሊ ልንወጣ ነው። እወዳችኋለሁ። ማርያምን እንዳትወጣ ማታ ማርያምን ታያችኋለሽ። ማታ እንገናኝ። ማሊያ ያሰራል። እሺ ማታ እንገናኝ። ልወጣ ነው። ቆይ ቻው ትያቸዋለሽ። ተስማማን? ለማስረገጥ የለም ከኋላ ለማስረገጥ። እሺ እወዳችኋለሁ። ማርያምን ማሮች ኤክሴላ ኤክሴላ ለምን በቃ እዛው ቦሌ ወደ ምን የታዛ አካባቢ አለምሽ ፕላዛ ነው። እሺ
ማሮችዬ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ቆይታ። አብረን ስለቆየን ደስ ብሎኛል። ተገዝቶልኛል። አሁን ወደ ቤት ልንሄድ ነው። ግን ደግሞ ቁንጣውና ካልሲውና ታኬታው ኳሱ አልተገዛልኝም። ያው ቤት ውስጥ እንዳልጫወት ማለት ነው። እና በጣም የምወዳችሁ መልካም ቆዩልኝ። እወዳችኋለሁ። ማታ ገባለሁ። እሺ ባይ ንባዬ፣ የኔ ማር፣ የኔ ኪኪ፣ የኔ ወዶች፣ የኔ ሁሉ ነገሮች ትለያላችሁ እኮ እንዳትረሽማ። በጣጥስ ገዝተሽ እንዲገቢ ይዳረሽ። አዎ ማታ እናንተን ከምለምናውን ገዝቼ ይዤ ግንብት ቻው። ወዳችኋለሁ። ደህና ዋሉልኝ። ወዳችኋለሁ። መልካም ስራ። አንተላተም እንዴ አሁን ቤት ስደርሽ ላይ ግቢ። እሺ ከተመቸኝ እገባለሁ። እሺ ቆይ ቻው። ባይ ጧጧት እየገባሁ አይደል? አሁን ከገባሽ በኋላ ቤት ግቢ ነው የሚሉኝ። እሺ እገባለሁኝ። እወዳችኋለሁኝ። ቻው። መልካም እሱ ለብሳችሁ አትለብሹም? አትለብሹም? እኔ አልለብሰውም። ወረድኩ ያለች ልጅ ድጋሚ አሁንም እኔው ቤት ሆና ታረግዛለች። ከማን ደግሞ ከውጭ እንደዚህ የመጀመሪያውን ከሌላ አሁን ደግሞ ከሌላ ወንድ ከዛን ስታረግዝ አንቺ ቤት ውስጥ እየኖረች እየወጣች ወንድ ታገኛለች ማለት ነው። ትወጣለች። ልክ ቅዳሜ እንደነገርኩሽ ልጇ እናቷ ጋር ታስቀምጣለች። በቃ እሷ አላመጣችው። እኔ አምጪውና እኔ ጋር ይማር ብያት እሷ አላመጣችው። እናቷ ጋር ትታ ነው አንቺ ጋር የምትኖረው ለብቻዋ ለአንድ ነፍሷ። እዚህ እየሰራች ልጇን ትረዳለች። ታዲያ ከወንድሟ ልታረግዝ ነው እንደ የእሷ ባል እኮ ወንድሟ ነው። ከዛን ልክ ትንሽ እንደተቀመጠች አረገዘች ምናምን እየተባለ የውጭ ሰው ነው ጎረቤት አደራ ያልኳቸው በጣም መልካም ሰዎች አሉ። እና እነሱ ኒንጃ ልጅቷ እንደ በፊቱ አይደለችም። ቅዳሜ ህፃናን ሰው ቤት እያስቀመጠቻት ትሄዳለች። ውጭ ወጥታ ማታ ነው የምትመለሰው። እና ተጠንቀቂ ለልጅሽ ይሉኛል። ከዛ ስሉኝ እኔ ለባለቤቴ እንዴት ነው ማማቲ ደህና ናት ምናምን እያልኩኝ ማናት ጎረቤት እያስቀመጠቻት የምትቀኑ ሙሉ የእሱ እህት እንዴ? እሱ ሌላ ስራ የላትም? እናንተ ቤት ስትኖር ስራ እየሰራች መስሎኛል እኮ። አትሰራም? የእሱ እህት እኔ ጋር የመጣችው ስራ እየሰራሽ ልጅሽንም ታስተምሪያለሽ እኔም ልጅ ይማራል ብያት ነው ስትመጣ ማለት ነው። ገባኝ። ልጇን እናቷ ጋር ስታስቀምጥ እዛ እናንተ ጋር ስትኖር ስራ አልጀመረችም? ኦልሬዲ ልጇ ስለሌለ ስራ ትጀምራለች ብዬ ያስበኝ ነው። አልጀመረችም? ከአዲስ አበባ ቀጥታ ስራዋን ትታ ነው የመጣችው ወደ እኔ። ስለዚህ እናንተ ስትመጣ መጠጣት መኖር ነው እንጂ ስራ አልጀመረችም። እሱን እንድትጀምር እኔ ስራ እንድትጀምር ነው የጠራኋት። የእኔም ልጅ ትምህርት ትውላለች። አንቺ እንድትጀምር ነው የጠራሻት፣ ግን እሱ አልጀመረችም። በቃ እሱ ነበር ጥያቄ። እሺ፣ ስለዚህ ልጃችሁን ትጠብቃለች። አንቺ ፕሮሰስ ትጨርሺ ምናምን ስትሄጂ እኔ እዚህ እያለሁኝ ልጄ እንድትጠብቅ እሷም እንድትሰራ ነበር። ከዛ አለች ወደ አረብ ሀገር ስትመጪ ማለት ነው። ከዛ እኔ እንደዚህ አልፈልግም አለችኝ። አልሰራም፣ ከሰራሁም ምሰራው የራሴን ስራ ነው አለችኝ። ስትለኝ እሺ የራስሽን ስራ ምን ትሰሪያለሽ? ምንድነው መስራት የምትፈልጊው? እኔ ልጄ ብቻዋን እንዳትሆን ስለፈለግኩኝ እሽሩሩ ማለት ጀመርኩኝ። እሷ መለማመጥ። ከዛ ምን መስራት ልጅሽ ላይ ትኩስ ሽሮ የደፋች ያቃጠለችብሽ ሰው ማለት ነው። ደግመሽ አምነሽ እሷ ልጄ የተቃጠለችው ጎረቤት እኮ ነው። ልጄን ትታት የመጣችው እሷ ነች። እዛ ገብታ ማሪ ልጅሽ ራሷ በራሷ ላይ ደፍታ ቢሆን ከፊት ለፊት ነው የምትደፋው። ህፃን ልጅ ትኩስ ነገር ሲነካ ብጭርቅ ብሎ ፊት ለፊት ላይ ነው የሚደፋው፣ ከጀርባ አይደፋም። አንድ ሰው ከጀርባ ከተደፋበት ሰው ነው የደፋበት። እንደዚህ ድስጡን አንስታ እንደዚህ ከጀርባ ልትደፋ አትችልም። ልጅሽ ከፊት ለፊት ነክታው ቢሆን ሽሮ ፊቷ ላይ ነው የሚከለበሰው እንጂ ከኋላ አይደፋም። እሷ ከፊት ነክታ ከኋላ ተፈንጥሮ ሄዶ የተጣደሉ ትኩስ ሽሮ ሊደፋባት አይችልም። እኔ አላየሁም። ስላላየሁኝ እሷ ነች ብዬም አልፈረድኩኝም።
እሱ አይደለችም ብዬ ደግሞ ውስጤ አላመንበትም። ያው አይን ሲያይ ነው አይደለ መፍረድ የሚቻለው። አላየሁም። ልጅሽ ራሱ ለምን ጠላቻት? ሁለተኛ ማስረጃ፣ አንደኛ ከጀርባ መደፋቱ፣ ከዛ እኔ በቃ ልጄ እሷን በጣም አትቀርቧቸው። የእሷ ስም ሲጠራ ዝግንን ማለቷ፣ ልጅሽ እሷን መጥላቷ፣ እሷ ጋር መሄድ መጠየፏ ሁለተኛ ማስረጃ ነበር ውስጥሽ። ኤኒዌይ አንቺ አረብ ሀገር መጣሽ፣ ጆርዳን መጣሽ፣ እሱ ጋር ጆርዳን መጣሽ፣ እሷ ጋር ትተሻት። ኦኬ። ከዛ እሷ ላይ ትቼ መጣሁኝ። መጀመሪያ ባለቤቴ እያለ ነው እዚህ የመጣሁት። እዚህ ከመጣሁ በኋላ ነው እሷ ወደ ቤት የገባችው። እሱ በጣም ሲቸገር በቃ ሄደች ማለት ነው እሷ ወደ ቤቴ። ከዛ ገብታ ልክ ትንሽ ብዙም አልቆየችም። እኔ እዚህ ቢያንስ 3-4 ወር ብሰራ ነው እንዳረገዘች መስማት ጀመርኩኝ ማለት ነው። ከዛ አራች ልጅ እኮ እንዲሆናለች አርግዛለች ምናምን እያሉ ይነግሩኛል። ከዛ ሲነግሩኝ ከእሷ አፍ እስኪመጣ ድረስ በአሉኝ አሉኝ እሷን አልጠይቃትም። ስለዚህ እራሷ ብትነግረኝ እና ከእሷ አፍ ብሰማ አልኩኝ። እዛ ባለቤቴ ደገመልኝ እና አራች ልጅ እኮ ህፃኗን ሰው ቤት ነው ሰው ነው እየጠበቀ ያለው እሱ አይደለችም። ስለዚህ ምን እናድርግ ብሎ ይለኛል። እዛ ምን እናደርጋለን እስቲ ትንሽ እኔና ካልሆነ ህፃኗ ትምህርቷን እንደጨረሰች ወደ ቤተሰብ እልካታለሁ ብዬ ያልኩት። እዛ እሺ ያለኝ እሱ እዛን በቃ እንዴ አርግዝዣለሁኝ፣ ካረገዝኩኝ ቢያንስ 2 ወር ሆኖኛል እና አሁንም ማስወረድ እፈልጋለሁ አለችኝ። ስትለኝ አንቺ አልኳት ከዚህ በፊት እንደዚህ አስወርዳለሁ ስትይ በእግዚአብሔር ፍቃድ እና በሱ ምህረት ወለድሽ። ዛሬም ምንድን ነው አንቺ አርፈሽ አትቀመጪ ወይ? አግቢና አንድ ቦታ ተሰብስበሽ ተቀመጪ። እዚህም እዛም እያልሽ ነገ የማትወጪው በሽታ ውስጥ እንዳትገቢ፣ ነገ ብትታመሚ በሽታ ይዘሽ ብትቀመጪ ይሻልሻል ወይስ አግብተሽ ያረገዝኩለት ለምትይው ሰውዬ በቃ ውለጂና አንድ ቤት ውስጥ ኑሪ ብዬ አልኳት። አልፈልገውም፣ እኔ ከሱ ጋር መኖር አልፈልግም ትላለች። ስትል እኔ አስወርጄ አልልሽም፣ አሁንም ቢሆን አስወርጄ ነፍስ ግደይ አልልሽም። ውርጃ ያው ነፍስ እንደ መግደል ነው። እዛ አልልሽም፣ እንደ ምርጫሽ አንቺ ውስጥሽ የምልሽን ማድረግ ትችያለሽ ብያት በዚሁ ስልክ ዘጋን ማለት ነው። ከዛ በዚህ መሀል እሱ ነፍሰ ጡር እንደሆነች ወንድሟ ነፍሰ ጡር እንደሆነች ይሰማና በቃ ወደ ቤተሰብ መሄድ ትፈልጊያለሽ አላት። አይ አለችው። መስራት ትፈልጊያለሽ? አዎ። ከዛን ምን መስራት ትፈልጋለች ንገረኝ እስኪ ጠይቃትና ብዬ ስለው ሻይ ቡና ብትጀምር ጥሩ ነበር አለኝ። ከዛ እሺ እንደዚህ ሻይ ቡና እንድትጀምር እናደርጋታለን። እኔ ጠየኳት፣ እንደዚህ አይነት ስራ መስራት ትፈልጊያለሽ ወይ? ልጄ ቢያንስ ከሰዓት ነው የምትመጣው። ጠዋት 1 ሰዓት ተኩል ወጥታ 9 ሰዓት ነው የምትመለሰው ከትምህርት ቤት። ስለዚህ እሷም ይሄን ያክል የምታስቸግርሽ ነገር የለም። ለትንሽ ሰዓት ነው አንቺ ጋር የምትቀመጠው መስራት የምትፈልጊ ከሆነ አልኳት። ከዛ እሺ እሰራለሁ አለች። ቦታ ፈልጊና የምትሰሪበት መስሪያ ቦታ ፈልጊ፣ እቃው ስንት እንደሆነ ዋጋውን ሁሉንም ነገር ጠይቂ። ልክ ስታገኝ እንዲያግኝቻለውና ብር ላኪልኝ በይኝ አልኳት። ከዛ እናንተ ከራሳችሁ ተርፎ ነው እንደ እኔን የምትረዱኝ አለችኝ። ከዛ ስትለኝ እኛ ተርፎን አይደለም ግን አለ ስራ እንደዚህ ዝም ብለሽ ስለተቀመጥሽ ለአንቺ አስበንልሽ ነው ብዬ አልኳት። ከዛ እናንተም ሰው ሆናችሁ እኔ እንድትረዱኝ አለችኝ። ስትለኝ እሺ እኔ ነኝ ጥፋተኛ፣ አንቺን ስራ መስራት ትፈልጊያለሽ ብዬ መጠየቄ እኔ ነኝ ያጠፋሁትኝ፣ ይቅርታ ብያት እሷ ልክ ወደ አሁንም የገፋ 5ኛ ወር ላይ ደርሳ ላስወርድ ነው ብር ላኪልኝ ማለት ጀመረች። ከዛ ብር ላኪልኝ ስትለኝ አይ እኔ ለአንቺ እንኪ ግደይበት ብዬ ብር መቼም ነው ማለክልሽ አልኳት። ብር አልክልሽም
መውለድ ከፈለሽ ከሱ ጋር ከሰውየው ጋር ኖረሽ ውለጂ፣ ካልሆነ ደግሞ ምርጫው ያንቺ ነው፣ መሄድ ትችያለሽ አልኳት። ከዛ እንዴት ነው መሄድ ትችያለሽ ምናምን የምትይኝ ብላ ስትል እኔ የ3 ወር ደሞዝ ለባለቤቴ የመጀመሪያ ወሬን እዳይን እንድከፍል ላኩለት፣ የ2 ወሩን ደግሞ ስራ እንዲሰራበት ሺቲ ምናምን እንዲያመጣና እንዲጀምር ብር ላኩለት ማለት ነው። ከዛ ልኬለት ምንም ስራ አልሰራም። ስራውን ሳይሰራበት አንዴ አባትየው ታመመ ተብሎ ይመጣል፣ አንዴ ደግሞ ሌላ ነገር ምክንያት እየበዛ ያ ብር አለቀ። ልክ ብሩ ሲያልቅ እኔ ብር ከዚህ የምሰራውን ብር ያወጣሁት ለዓላማ ነው፣ ሰርቼ ልለወጥ። ስለዚህ ከአሁን በኋላ ብር መላክ የለብኝም ብዬ አቆምኩኝ፣ ብር መላክ ማለት ነው። ከዛ ወደ እነሱ ብር መላክ ትቼ አባቴን ደወልኩለትና እጄ ላይ ያጠራቀምኩት ብር አለ እና ቤት መግዛት እፈልጋለሁ አልኩት። ቤት መግዛት እፈልጋለሁ፣ እዛ አካባቢ በቦታ ፈልጉና አጠያይቀ ንገረኝ፣ ከዛ የሆነም ይሁን እገዛለሁ አልኩኝ። እዚህ በሄሩት አንድ ጓደኛ አለችኝ፣ እግዚአብሔር ይስጣት። እሷንም ሳማክራት አሪፍ ሀሳብ ነው፣ ቤት ገዝተሽ አይምሮሽን የምታረጋጊበትን አንድ ነገር ይዘሽ ትገቢያለሽ አለች። ካነሰሽ እኔም እረዳሻለሁ አለችኝ እሷ ማለት ነው። ስትለኝ እሺ ብዬ እሷም እንዲህ ተስፋ ስለሰጠችኝ ጀመርኩኝ የቤት ፕሮሰሱን። እዛን ቤቱ እኔ ከያዝኩት ብር በላይ ሆነ ማለት ነው። እኔ ያዝኩት እና ቤቱ የተባለው አልመጣጠን ስል በቃ እንደምንም ብዬ ብቻ ልጀምር። ቤቱ በኋላ በየወሩ መክፈል የምችልበትን ነገር አመቻቹልኝ፣ እኔ ከፍላለሁ አልኩና አባቴ ቤቱን ፈለገ፣ ቦታ ተገኘልኝ እና ከዛ አስጨረስኩት፣ መሬቱን ገዛው። በዚህ መሀል እየደወለች አንቺ ለልጅሽ አንድ ነገር ማታደርጊ እንዲህ ማትሆኚ ያለች ትደውልና ታወራኛለች። ከዛ በቃ እሷ እንዲህ በምትለኝ ሰዓት ልጄን ሳወራት አክስቴ ትሄድ ትላለች፣ ልጄ ማለት ነው። እኔ አክስቴን አልፈልጋትም ትሄድ ትላለች ስትል በቃ እኔም ያንን ፕሮሰስ እሱ እዚህ እኛ ያለንበት ቦታ ይገዛ ይላል፣ እኔ ደግሞ አይሆንም